ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። በመቀለ ከተማ በዛሬው ዕለት የድሮን ጥቃት መፈጸሙን ህወሓት አስታውቋል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያውን ለማረጋጋት በዚህ ዓመት ብቻ $2.2 ቢሊዮን በጨረታ ቢያቀርብም የብር የመግዛት አቅም በ3.2 በመቶ ማሽቆልቆሉን ብሉምበርግ ዘግቧል። ሌሎችንም ይዘናል። አብራችን ቆዩ። በመቀለ ከተማ በዛሬው ዕለት የድሮን ጥቃት መፈጸሙን ህወሓት አስታወቀ። በዛሬው ዕለት ነሐሴ 14 ቀን 2018 ዓ.ም ረፋድ በመቀለ ከተማ በተፈጸመ የድሮን ጥቃት በሰዎችና በመኖሪያ ቤቶች ላይ ጉዳት መድረሱን በህወሓት የሚመራው የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ አስታውቋል። ጥቃቱ በመቀለ ከተማ ሁለት የተለያዩ ቦታዎች ላይ ማነጣጠሩን የጠቆመው መግለጫው የመጀመሪያው ጥቃት በሐወልቲ ክፍለ ከተማ በሚገኙ መኖሪያ ቤቶች ላይ የተፈጸመ ሲሆን እስካሁን ባለው መረጃ 13 ሰዎች ጉዳት ደርሶባቸው ለሕክምና መወሰዳቸውን አመልክቷል። የክልሉ ኮሚኒኬሽን ቢሮ ጥቃቱን በፌዴራል መንግስቱ የተፈጸመ ነው በማለት የከሰሰ ሲሆን ተከታታይ የድሮንና የአየር ጥቃቶችን ሊኖሩ ስለሚችሉ ህዝቡ በእንቅስቃሴዎች ወቅት አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። በዛሬው ዕለት በመቀለ ከተማ ተሰነዘረ ስለተባለው የድሮን ጥቃትም ሆነ በክልሉ ኮሚኒኬሽን ቢሮ በኩል የቀረቡትን ክሶች በተመለከተ በፌዴራል መንግስት በኩል እስካሁን የተሰጠ ምላሽ የለም። ከሁለት ቀናት በፊትም በተመሳሳይ መልኩ የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ ከላሊ ሀጋዚ ለፈረንሳይ ዜና አገልግሎት በሰጡት መረጃ የፌዴራል መንግስት ኃይሎች ከክልሉ መዲና መቀለ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው እንደርታ ወረዳ ዳንዴራ በተባለች መንደር ውስጥ የድሮን ድብደባ አካሂደዋል ማለታቸው የሚታወስ ሲሆን ጥቃቱ የተፈጸመው በመንደር ውስጥ የሚገኝ የአርሶ አደሮች ማሰልጠኛ ማዕከል ላይ መሆኑን አቶ ከላሊ ተናግረው ነበር። የዜና ወኪሉ ያነጋገራቸው አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን መግለጻቸው አይዘነጋም። በፌዴራሉ መንግስትና በህወሓት መካከል የተፈጠረውን ውጥረት ተከትሎ ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚል ስጋት የደቀነው ሁኔታ ከቃላት ጦርነት ባለፈ በከባድ መሳሪያ የታገዙ ጥቃቶችንም ማስተናገድ ጀምሯል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያውን ለማረጋጋት በዚህ ዓመት ብቻ $2.2 ቢሊዮን በጨረታ ቢያቀርብም የብር የመግዛት አቅም በ3.2 በመቶ ማሽቆልቆሉን ብሉምበርግ ዘገበ። የኢትዮጵያ ብሔራዊ ባንክ የሀገሪቱን ገንዘብ ዋጋ ለማረጋጋትና የውጭ ሀገር ገንዘብ እጥረቱን ለማቃለል በያዝነው ዓመት $2.2 ቢሊዮን ወደ ገበያው ቢለቅም የብር ምንዛሪ ተመን በዶላር ላይ የ3.2 በመቶ ቅናሽ በማሳየት በታሪክ ዝቅተኛው ደረጃ ላይ እንደሚገኝ ጠቁሟል። ብሉምበርግ ባወጣው ዘገባ መሰረት የነዳጅ ዋጋ መጨመርና ተያያዥ ለግዢ የሚውሉ ወጪዎች ማሻቀብ በብር ዋጋ ላይ ያለውን ጫና ያከበደው ሲሆን በንግዱ ማህበረሰብ ዘንድ ያለው የዶላር ፍላጎት ማዕከላዊ ባንኩ በጨረታ ከሚያቀርበው ዶላር በእጅጉ መላቁን አመልክቷል። ይህንን የውጭ ምንዛሪ አቅርቦት እጥረት ተከትሎም በህጋዊው የባንክ ምንዛሪና በጥቁር ገበያው መካከል ያለው ልዩነት እየሰፋ የመጣ ሲሆን በአሁኑ ወቅት በአዲስ አበባ በጥቁር ገበያ $1 እስከ 180 ብር እየተመነዘረ እንደሚገኝ ዘግቧል። ብር በያዝነው ዓመት በዶላር ላይ የ3.2 በመቶ ቅናሽ በማሳየት $1 ወደ 162 ብር ገደማ የተጠጋ ሲሆን ይህም ብሉምበርግ ክትትል ከሚያደርግባቸው 23 የአፍሪካ ሀገራት ገንዘቦች መካከል በዘንድሮ ዓመት እጅጉን የተዳከመ የመገበያ ገንዘብ አድርጎታል ሲል ዘገባው አመልክቷል። ኢትዮጵያ ዓለም አቀፉ የገንዘብ ድርጅት IMF የሚደግፈውን ሰፊ የኢኮኖሚ ማሻሻያ አካል በማድረግ እንደ አውሮፓውያኑ አቆጣጠር በ2024 የብር ተመን በነፃ ገበያ እንዲወሰን ካደረገችበት ጊዜ ጀምሮ የመገበያ ገንዘቧ በከፍተኛ ጫና ውስጥ መውደቁን በመጥቀስ ከቅርብ ጊዜ ወዲህም ከመካከለኛው ምስራቅ ግጭት ጋር ተያይዞ የነዳጅና የማዳበሪያ ግብዓቶች ግዢ ወጪዎች መጨመር በኢትዮጵያ የገቢ ዕቃዎች ላይ ተጨማሪ ጫና ፈጥሯል ብሏል። በተጨማሪም በፋርስ ባህረ ሰላጤ ሀገራት ከሚኖሩ ኢትዮጵያውያን የሚላከው የሐዋላ ገንዘብ መቀነሱ ለችግሩ መባባስ ሌላኛው ምክንያት እንደሆነ ተመልክቷል። ከዚህም ባሻገር ኢትዮጵያ ከፍተኛ የወርቅ ኤክስፖርት ገቢ ማግኘት ብትችልም ብሔራዊ ባንክ በየጊዜው የሚያደርገው ጣልቃ ገብነት የሀገሪቱን የውጭ ሀገር ገንዘብ ክምችት ሊቀንሰው እንደሚችል ጠቅሷል። ዓለም አቀፉ የገንዘብ ድርጅት በሐምሌ ወር ባወጣው ሪፖርት የሀገሪቱ የውጭ ምንዛሪ ክምችት $5.9 ቢሊዮን ገደማ እንደሆነ መግለጹ ይታወሳል። በሌላ በኩል የኢትዮጵያ መንግስት በአዲሱ የበጀት
በጀት ዓመት ሊያጋጥም የሚችለው የበጀት ጉድለት ይበልጥ ሊሰፋ እንደሚችል ፍንጭ መስጠቱን የጠቆመው ዘገባው ይህም በፌዴራል ደረጃ ለነዳጅ ድጎማ የሚወጣው ተጨማሪ ወጪ በከፍተኛ ደረጃ በመጨመሩ ምክንያት እንደሆነ አብራርቷል። በዚህና በተያያዥ ጉዳዮች ዙሪያ ባለፈው እሁድ ከታተመው ሪፖርተር ጋዜጣ ጋር ቆይታ ያደረጉት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ እስካሁን ከአይኤምኤፍ የተገኘው ዶላርና ብሔራዊ ባንክ ለጨረታ ያቀረበው የዶላር መጠን ሲታይ ለጨረታ የቀረበው ዶላር ይበልጣል። ይህ የሚያሳየውን ብሔራዊ ባንክ ከስሮ የሚገዛውን ወርቅ ኤክስፖርት በማድረግ ያገኘውን የውጭ ምንዛሪ ለባንኮች በጨረታ እያቀረበ መሆኑን ነው ብለዋል። ችግሩ የውጭ ምንዛሪ ገበያውን ወርቅ እየከሰሩ በመሸጥ ለማረጋጋት እየተደረገ ያለው ሙከራ ነው ያሉት ባለሙያው በዚህ መንገድ የውጭ ምንዛሪ ገበያው አይረጋጋም። ገበያው ሊረጋጋ የሚችለው ኢኮኖሚው በሚገባ ሲሰራ ነው። አምራች ዘርፉ አገልግሎቱና ኤክስፖርቱ በደንብ ሲሰራና ሲያድግ እንጂ ጨረታ በየጊዜው በማውጣት ገበያውን የማረጋጋት ጥረት ዘላቂ አይደለም፣ አርቲፊሻል ነው ብለዋል። አክለውም የብሔራዊ ባንክ ጨረታ የሆነ ጊዜ ዶላሩ ሲያልቅ ይቆማል። አይኤምኤፍ ሪፎርሙን ለመደገፍ በብድር መልክ ያቀረበው ዶላርም ያልቃል። ብሔራዊ ባንክ ከወርቅ ግዢ እንዲወጣና ይህንን ስራ ለግል ባንኮች ለቆ እንዲወጣ በአይኤምኤፍ እየተወተወተ ነው። ብሔራዊ ባንክም የሆነ ጊዜ ይህን የወርቅ ግዢ ትቶ መውጣቱ አይቀርም ብለዋል። ችግሩ የዛን ጊዜ ነው የሚመጣው ያሉት ዶክተር አብዱል መናን፣ ስለዚህ ይህ ችግር ተከስቶ አሁን ካለው በላይ የብር የመግዛት አቅም በከፍተኛ ደረጃ እንዳይወድቅ መዳኛ ኢኮኖሚው በሚገባ እንዲሰራ ማድረግ ያስፈልጋል ብለዋል። ኢትዮጵያን ጨምሮ ከምስራቅ አፍሪካ ሀገሮች 152,000 ሰዎች መሰደዳቸውን አይኦኤም አስታወቀ። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም እንደ አውሮፓውያኑ አቆጣጠር በ2025 እና በ2026 በኢኮኖሚ ምክንያት ብቻ ኢትዮጵያን ጨምሮ ከምስራቅ አፍሪካ ሀገሮች ከ152,000 በላይ ዜጎች በምስራቅ በኩል በተዘረጋው የስደተኞች መስመር በባህር አቋርጠው ወደ መካከለኛው ምስራቅ መሰደዳቸውን አስታውቋል። ድርጅቱ የህገወጥ የሰዎች መጓጓዣ መስመር በምስራቅ አፍሪካ አደገኛና እረፍት አልባ የሚባለው መሆኑን በሪፖርቱ የገለጸ ሲሆን በአጠቃላይ በቀጠናው ካሉ ሀገሮች እንደ አውሮፓውያኑ አቆጣጠር በ2025 141,000 ሰዎች መሰደዳቸውንና እንደ አውሮፓውያኑ አቆጣጠር በ2026 ቁጥሩ ወደ 152,000 ማሻቀቡን ገልጿል። ኢትዮጵያ፣ ጅቡቲ፣ ሶማሊያና የመን ላይ ያተኮረው የድርጅቱ ሪፖርት የኢትዮጵያ መንግስት በመተላለፊያ መስመሮች ላይ ቅኝቱ በመጨመሩ በርካቶች የጉዞ መስመራቸውን እየቀየሩ በመጓዛቸው መረጃ ለማሰባሰብ አዳጋች ነበር ብሏል። በዚህም ሳቢያ ስደተኞች በሶማሊያ ቦሳሶ በኩል አማራጭ መስመር በመምረጣቸው የስደተኞች ቁጥር በ14 በመቶ ማደጉን ጠቅሷል። በዚህ የስደተኞች መስመር በሚደረግ ህገወጥ ጉዞ ምክንያት እንደ አውሮፓውያኑ አቆጣጠር በ2026 የመጀመሪያዎቹ 3 ወራት 94 ሞትና የመጥፋት አደጋ ማጋጠሙን የጠቀሰው ሪፖርቱ 61 በጅቡቲ ሰምጠው 22 ደግሞ ኢትዮጵያ ውስጥ በጉዞ ላይ ሆነው መሞታቸውን ጠቁሟል። ተጓዦቹ በአመዛኙ ወንዶች መሆናቸውንና በኢኮኖሚ ችግር ምክንያት ከሀገር ለመውጣት እንደተገደዱም አክሏል። ከኢትዮጵያ በህገወጥ መንገድ ከሚወጡት ውስጥ 42.6 በመቶ ስራ ስለሌላቸው ስራ የሚፈልጉ፣ 23 በመቶ በራሳቸው ስራ የሚተዳደሩ፣ 20 በመቶ የተቀጠሩ፣ 12 በመቶ ስራ ያልነበራቸው እንዲሁም 1.3 በመቶ ደግሞ ተማሪዎች እንደነበሩ ሪፖርቱ ያሳያል። እንደ አውሮፓውያኑ አቆጣጠር በየካቲትና በመጋቢት 2026 87 ወንዶችና 8 ሴቶች በየመን በቁጥጥር ስር ውለው እንደነበር የገለጸው ሪፖርቱ 3 ተጓዦች ደግሞ በተከሰተ ግጭት ህይወታቸው ማለፉን ያስረዳል። ከሳውዲ አረቢያ የተመለሱ ዜጎች ቁጥር በእጥፍ መጨመሩን የገለጸው ሪፖርቱ እንደ አውሮፓውያኑ አቆጣጠር በ2025 12,800 ተመልሰዋል ብሏል። ከተመለሱ ስደተኞች መካከል የትግራይ ተወላጆች 36 በመቶ የሚሆነውን ቁጥር በመያዝ ከፍተኛውን ቁጥር ይዘዋል። በሁለተኛ ደረጃ 31 በመቶ በመያዝ የአማራ ክልል ተመዝግቧል። በምስራቅ የስደተኞች መስመር የስደተኞች ቁጥር በመጪዎቹ 3 እና 4 ወራት እንደሚጨምር የተገለጸ ሲሆን ይህ አደጋ የተደቀነበት መስመር ለህገወጥ አዘዋዋሪዎች፣ ለስቃይና ለሰውነት አካል ምዝበራ፣ ለክስረትና ሞት እንዲሁም ለሌሎች አደጋዎች የመጋለጥ እድሉ አሁንም ከፍተኛ ነው ተብሏል። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ችግርና ኤርትራ ከምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ አባልነት መውጣቷ በአካባቢው ያለውን የስደተኞች መስመር ለመተንበይና ለመመዝገብ አዳጋች አድርጎታል ያለው ሪፖርቱ አሁንም እየተፈጠረ ያለው ቀጠናዊ ሁኔታና ግንኙነት በስደተኞች እንቅስቃሴ ቁጥጥር ላይ ተጽዕኖ ያሳድራል ብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።